ሰነፍ ሰዎች ስለ ሌሎች ሰዎች ያወራሉ። ሐሜት ነው የሚገዳቸው። ስለ ሌሎች መውደቅ፣ ስለ ሌሎች ማሸነፍ፣ ስለ ሌሎች የሆነ ነገር መግዛት፣ ስለ ሌሎች የሆነ ደረጃ መድረስ፣ ስለ ሌሎች ያወራሉ ሰነፍ ሰዎች። ጎበዝነን ብለው የሚያስቡ ሰዎች ደግሞ ስለ ሁኔታዎች ያወራሉ። በእነሱ ላይ ስለተፈጠረ ሊፈጠርባቸው ስለሚችል ተፈጥሮባቸው ስላለፈው ሁኔታዎች ያወራሉ። ስኬታማ የሆኑ አሸናፊ ሰዎች ግን ስለ ሐሳብ ያወራሉ። ስኬታማ የሆኑ አሸናፊ የሆኑ ሰዎች በህይወታቸው ውስጥ ምንድነው ማድረግ ያለባቸው? ስኬት አሸናፊነት ብለን የምንገልጸው ነገር ምንድነው የሚለው ነገር ያንገበግበናል አይደለም? ስኬት መገለጫው ዲፋይን የሚደረግበት መንገድ ለእያንዳንዳችን እንደየመልካችን፣ እንደየስማችን፣ እንደየባህሪያችን ይለያያል። ለኔ ስኬት ማለት ማሸነፍ ሳይሆን መሻሻል፣ በህይወታችን ውስጥ በተለያዩ ዘርፎች ከትላንትናው ማንነታችን ተሽለን መገኘት ነው። ከትላንቱ ተሽሎ ያልተገኘ ሰው በጭራሽ ስኬታማ ነኝ ብሎ ሊያወራ አይችልም። ስኬት ደግሞ በደመ ነፍስ የሚገኝ ነገር አይደለም። በደንብ ልናጠናው፣ ልንገነዘበው፣ ልንረዳው የሚገባ ነገር ነው። ተመልከቱ፣ ስኬት ዝም ብለን ልክ ሲመጣ ስኬታማ ሆንኩ የምንለው ነገር አይደለም። ወይ ደግሞ ከጃችን ሲያመልጠን ለትንቂት ምናምን የምንለው አይደለም። እንደ ኳስ ጨዋታ እየሞከርን የሚሳካልን ነገር አይደለም። መጀመሪያ ፕሪንሲፕሉን ተረድተነው አውቀነው ተገንዝበነው በህይወታችን ውስጥ የመጣንበትን ተረድተን ከመጣንበት ተምረን ከመጣንበት ማስተካከል ያለብንን ነገር በሚገባ ተገንዝበንና ተረድተን ወደፊት ደግሞ የምንሄድበትን አውቀነው መንገዳችንን አስተካክለን የምንጓዘው ጉዞ ነው። ይሄ ጉዞ ደግሞ የደመ ነፍስ ጉዞ አይደለም። በአንድ ወቅት የጫካ ሰርግ ተከናወነና እዛ የጫካ ሰርግ ላይ ጦጢትዬ ያው ጠጁንም ምኑንም ቀመስመስ ታደርግና ሞቅ ብሏት ወደ ማደሪያዋ ስትሄድ ገርገድ እያለች ሁለት የራባቸው አንበሶች ከፊት ለፊቷ ገጭ። ጦጢት ያው ድንጋጤውም ሞቅታውም ስላለ ወደ ኋላ ተወድቅና ፌንት። አንበሶቹ በጣም ርቧቸው ስለነበር እኔ ነኝ ቅድሚያ ያዩሃት እርስ በርስ ይገዳደላሉ። ጦጢትዬ ከሞቅታውም ከድንጋጤውም ስትነቃ በዚህ በኩል አንድ የሞተ አንበሳ፣ ዞር ስትል ሌላ በዚህ በኩል ትሽ እኔ ደግሞ ስሰክር ማረገው ለማለካ። ብዙ ሰው በህይወት ውስጥ አጥንቶት የሚሄድበት መንገድ ስለሌለው ተረድቶት ተገንዝቦት የሚሄድበትን የመጣበትን ያለበትን የሚሄድበትን ስለማይገነዘበው ልክ የሆነ ነገር እጁ ላይ ሲገባ ትሽ ነው የሚለው። ስልጣን እጁ ላይ ሲገባ ትሽ፣ ሀብት እጁ ላይ ሲገባ ትሽ፣ ትዳር እጁ ላይ ሲገባ ትሽ፣ ልጆች ሲወለዱ ትሽ ነው። ትሽ ብለን ደግሞ ምንም ነገር የሚሳካ የለም። ዛሬን የምነግራችሁ እዚህ ፊት ለፊታችሁ ቁሜ ለታላላቆቼ እንደ መልእክት ለታናናሾቼ እንደ ምክር እንዲሆንልኝ የምፈልገው ነገር ስኬታማ መሆን የፈለገ ሰው በደመ ነፍስ የሆነ ነገር እጁ ላይ ሲገባለት ትሽ በማለት አይደለም። መጀመሪያ አውቆት ተረድቶ ተገንዝቦት የሚሄድበትን ነገር ቆም ብሎ አይቶት ተመልክቶት መሆን አለበት። እንዲያስ ካልሆነ ድረስ የምታስቡት የህይወት ለውጥ የምትፈልጉት የስኬታማነት ከፍታ ልክ እንደ ጉም የሚበን ነው የሚሆነው። ስለዚህ ትሽ ከማለት ምን ማድረግ ያስፈልገናል? መመለስ ያስፈልገናል። ስለዚህ እንደው ቆም ብለን ማሰብ ያስፈልገናል። ራሳችንን መመርመር፣ ራሳችንን መገንዘብ፣ ያለንን የያዝነውን ሪሶርሳችንን ልናሳካው፣ ልንለውጠው፣ ልንቀይረው የምንፈልገውን ጉዳይ በደንብ ተገንዝበነዋል ወይ ብለን ስናስብ ስኬታማነት ወደ ውጭ የምንፈልገው ነገር አይደለም፣ ወደ ውስጣችን የምንጓዘው ጉዞ ነው። እንደው ምን ይባላል? በህይወት በጣም ረጅሙ ጉዞ መቼም የማያልቀው ጉዞ ወደ ጠፍር በመንኮራኩር የምንጓዘው፣ ወደ አውሮፓ ባህር ተሻግረን የምንጓዘው፣ ወይ ደግሞ በባቡር ተሳፍረን እዚህ ጅቡቲ የምንሄደው ጉዞ አይደለም። በህይወታችን ረጅሙ ጉዞ ወደ ራሳችን የምናደርገው ጉዞ፣ ማለቂያ የሌለው ጉዞ፣ ግን ደግሞ በሪዋርድ የተሞላ በከፍታ የተሞላ ጉዞ ወደ ራሳችን የምናደርገው ጉዞ። ይሄንን ጉዞ ደግሞ ለመጓዝ መጀመሪያ ያለሁበትን መረዳት ያስፈልጋል። ምን ላይ ነው የቆምኩት? ከየት ነው የመጣሁት? እዚህ ደረጃ ላይ እንዴት ደረስኩ? ወደፊትስ እንዴት ነው የምጓዘው የሚለውን ነገር ሰው ቆም ብሎ ሊጠይቅ ይገባል። ወደ ውስጥ የሚደረገው ጉዞ ደግሞ መንገድ የለውም። አስባችሁታል?
ጉዞ አለ፣ መንገድ አለ፣ መጓዝ እንፈልጋለን፣ መንገድ ግን የለውም። ለምን ብትሉኝ ወደ ስኬት የሚወስደው ጎዳና ሁሌም በግንባታ ላይ ነው። ግንባታውን ደግሞ የምንገነባው እኛው ራሳችን ነን። ኮንትራክተር እንዳትፈልጉ፣ ኮንትራክተር የለም። ወደ ራሳችን የምናደርገው ጉዞ ላይ ደግሞ ይህንን መንገድ ኮንስትራክሽኑን የምንሰራው እኛ ነን። አባጣ ጎርባጣውን እያስተካከልን በሸለቆው በወንዙ ላይ ድልድዮቻችንን እየገነባን ተራራውን እየደረመስን በረሃውን እየሰነጠቅን መንገዱን የምንሰራው እኛ ነን። ምን ማለት ነው? በሌላ አገላለጽ ወደ ስኬት የሚወስደው መንገድ ሁሌ በሾክ በአመኬላ፣ ሁሌ በፈተና በመውደቅ በመነሳት በጋሬጣ የተሞላ ነው። ይሄንን መንገድ ለመጓዝ ደግሞ ብልሃት ያስፈልጋል። መንገዱን መቀየስ ያስፈልጋል። አይደለም እንዴ? ዝም ብሎ አሁን የት መንገድ የሚሰራል? ቃሊቲ የሚሰራው መንገድ ዝም ብሎ ከመሬት ተነስተው ነው እንደ መቆፈር የጀመሩት? ዲዛይን ያደርጉታል አይደለም? ስኬታችንን ማጥናት ያስፈልጋናል። ማለት መንገዳችንን፣ ጉዟችንን፣ የመጣንበትን የምንሄድበትን ከተረዳን በኋላ በመሃል ያለውን ጉዞ ደግሞ በደንብ ዲዛይን ማድረግ ያስፈልጋል። ይሄንን መንገድ ዲዛይን ስናደርግ ነው መንገዳችን ውስጥ እያንዳንዱ የሚመጡ የህይወት እንቅፋቶቻችንን፣ ፈተናዎቻችንን፣ ተግዳሮቶቻችንን፣ ቻሌንጆቻችንን፣ መከራዎቻችንን ልንማርባቸው የምንችለው፣ ልንሻሻልባቸው የምንችለው። ቅድምም ብያለሁ፣ ስኬት ምንድነው ብያለሁ? ማሸነፍ ሳይሆን መሻሻል ነው። ለመሻሻል ደግሞ እያንዳንዱ የሚመቱንን እንቅፋቶች ልንማርባቸው፣ እያንዳንዱ በህይወታችን ውስጥ የሚያጋጥሙንን መንገራገጮች ከመንገራገጮቹ በኋላ ደግሞ የተሻለ ማንነትን ይዘን ልንወጣ ይገባል። የተሻለ ማንነትን ይዞ መውጣት ያልቻለ ሰው ፈተናው አልጠቀመውም ማለት ነው። ተመልከቱ፣ በህይወታችን ውስጥ የሚያጋጥሙ ፈተናዎች ሁለት አማራጮችን ይዘው ይመጣሉ። አንድ ከፈተናው ተምረንበት ተሽለን የተሻለ ማንነትን ቢልድ አድርገን እንድናደግ የሚያደርገን፣ ሁለተኛው ደግሞ በፈተናው ተሰብረን ወድቀን እያማረርን እንድንቆይ የሚያደርገን። አሁን ምርጫው የኛ ነው። አሁን መንገዳችንን እንቀይሳለን ስንል ምርጫችንን እናስተካክላለን ማለት ነው። የትኛው ነው የህይወት መንገዳችን ትክክል የሆነው የሚለውን ቆም ብለን በደንብ በእውቀት በጥበብ በክህሎት ተመርተን እንሄዳለን ማለት ነው። እኔ በህይወቴ ውስጥ አንደኛው ለውጥ ያመጣልኝ ስለ ህይወት፣ ስለ ኑሮ፣ ስለ ዓለም፣ ስለ ማንነቴ ትልቅ ለውጥ እንዲመጣ ምክንያት የሆነው አንድ ሰው ይሄንን ስለነገረኝ ነው። ምርጫህን አስተካክል፣ ምርጫችሁን አስተካክሉ፣ ምርጫችሁን እወቁት፣ ምርጫችሁን እውን አድርጉት። ምርጫችሁ የናንተ ይሁን፣ ሌሎች አይምረጡላችሁ። እስቲ ስንቶቻችሁ ናችሁ ኢንጂነር እንድትሆኑ ቤተሰቦቻችሁ የሚፈልጉት? እስቲ ስንቶቻችሁ ናችሁ ዶክተር እንድትሆኑ ቤተሰቦቻችሁ የሚፈልጉት? እስቲ ስንቶቻችሁ ናችሁ ፓይለት እንድትሆኑ አጥብቀው ዘክረው በደንብ በቃ አጽንኦት ሰጥተው መክረው እንድትሆኑ በቃ ያመናችሁ ግን ያልሆናችሁ? አያችሁ፣ ምርጫዎቻችንን ሰዎች ናቸው የሚመርጡልን። እንደው ተውት፣ እንደው ሰው እንዲህ ብሎ እንኳን ባይነግረን የሰው አይተን ነው ምርጫ የምናወጣው አይደለም? ተመልከቱ፣ አንዳንድ ጊዜ አሁን እዚህ መገናኛ ምናምን ገበያ ምናምን ስትሄዱ ውስጥ ታዝባችኋል። የሆነ ግርግር የበዛበት ቦታ ላይ የሆነ ሰው ሂዶ አብሮ ነው አይደለም የሚቀላቀለው። ለምንድን ነው? በቃ እነሱ እዛ ቦታ ጥሩ ዕቃ ቢሸጥ ነው የሚገዙት ብለው ነው አይደለም? ላያስፈልገው ይችላል። ጫማ ሊገዛ የሄደ ሰው ጃኬት ገዝቶ ይመጣል፣ ሰው ስለት ግርግር ስላለች አይደለም? ምርጫዎቻችንን እንደውም አንድ መጽሐፍ እዚህ ጋር ትዝ ይለኛል፣ ድራይቭ ይላል። ዳንኤል ኤች ፒንክ ይባላል ጸሐፊው። ምን ይላል? መኪና እየነዳችሁ እያሽከረከራችሁ መሪውን ይዛችሁ እየዘወራችሁ ባላችሁበት ሰዓት መኪናውን ማን ነው የመኪናው መሪ ማን ነው? who is the lead on the car even though you're driving it? አሁን ለምሳሌ መኪና መሪውን ይዞ ጋቢና ተቀምጦ የሚነዳው ሰው መኪናውን እንደፈለገ መንዳት ይችላል አይደል? ወደ ቀኝ ከፈለገ ወደ ቀኝ መታጠፍ ይችላል፣ ወደ ግራ ከፈለገ ወደ ግራ መታጠፍ ይችላል አይደል? ለምን? የራሳችሁ የግላችሁ መኪና ከሆነ ሁለት ቁጥር ከሆነ እናንተ እንደፈለጋችሁ ማድረግ ትችላላችሁ። ችግሩ ግን የሜትር ታክሲ ሹፌር ብትሆኑስ? even though you're in the driving seat የመሪውን መዘውር ብትይዙትም ግን መኪናውን የምትመሩት እናንተ ናችሁ። ከኋላ የተቀመጠው ሰው ነው አይደል? ወደ ቀኝ ታጠፍ፣
ወደ ግራ ታጠፍ የሚላችሁ አይደል? ተመልከቱ። አሁን ህይወታችን ላይ እንደዛ ነን። እኛ የሜትር ታክሲ ሹፌሮች ነን። ችግራችን ወደ ቀኝ ታጠፍ ይል፣ ወደ ግራ ነው ለነገሩ ችግር የሚለው ወደ ግራ ታጠፍ ይለናል። ቤተሰብ ይመጣና አቁሞ ይለናል አይደለም እንዴ? የሆኑ ጓደኞች ይመጡና ወደፊት አክሰለሬት አድርገው ይሉናል። ማን ነው መዘውራችን? ማን ጋር ነው ያለው? የህይወታችን መሪ ማን ጋር ነው ያለው? እኛ ጋር ነው ወይ ያለው? ምርጫችን ስንል መሪውን እኛ ጋር እንዳደረግነው ከፈለኩ ወደ ቀኝ፣ ከፈለኩ ወደ ግራ፣ ከፈለኩ ቆማለሁ፣ ከፈለኩ ወደፊት እሄዳለሁ፣ ከፈለኩ ወደ ኋላ እመለሳለሁ። ይሄንን ምርጫ እኔ ጋር ማድረግ መቻል አለብኝ። አያችሁ፣ ይሄንን ምርጫ እኔ ጋር ካላደረግኩት ሰው በቀየሰው ሰው በቀደደው ቱቦ ነው የምንጓዘው ማለት ነው። ቦዩ የኛ አይደለም፣ በእኛ ህይወት መስመር ውስጥ አይደለም የምንሄደው። የግራ ወይ የቀኝ እጃችሁን አውራጣት እስኪ ከፍ አድርጉት። የግራ ወይ የቀኝ አውራጣት ተመልከቱ። እዚህ ጋር የጣት አሻራችሁ አለ አይደለ? እዚህ ጋር ያለው የጣት አሻራችሁ ከጎናችሁ ካለው ሰው ጋር የጣት አሻራ ይመሳሰላል? ይመሳሰላል? አይመሳሰልም። ተመልከቱ። እዚች ጋር ያለችው የጣት አሻራ ዓለም ላይ እንኳን ደስ ያላችሁ 8 ቢሊዮን መቸለት ገብተናል። 8 ቢሊዮን ህዝብ አለ። ከ8 ቢሊዮን ህዝቡ ጋር ሳሚ ጋር ያለችው የጣት አሻራ አትመሳሰልም። ካንዳችሁም ጋር አይመሳሰልም። ያንዳችሁም ከሌላው ጋር አይመሳሰልም። እሱ ይገርማችኋል። ከዚህ በፊት ቢሊየንስ ትሪሊየንስ እዚች ዓለም ላይ ሰዎች ኑረው አልፈዋል። ከዚህም በኋላ ቢሊየንስ ትሪሊየንስ ሰዎች ይመጣሉ። ከነሱም ጋር አይመሳሰልም። ይህ ማለት የኛ የህይወት መስመር የኛ የህይወት የምንጓዝበት የራሳችን የሆነ ፍኖተ ካርታ አለን ማለት ነው። አሁን ግን የተቸገርነው የኛን የጣት አሻራ የህይወታችንን መክሊት የብቻችን የሆነውን ዩኒክ ካራክተራችንን ትተን የሰው ነው የምንሄደው አይደለ? ልክ እንደ ከሌ ነው የምንለው። ምን መሆን ትፈልጋለህ? ብዙ ሰዎች ሲባሉ ምንድነው የሚሉት? እከሌን ነው የሚያዩት። ነጋዴ ሆኖ የሚገርም መኪና የገዛውን ጎረቤታቸውን ያዩና ነጋዴ ይላሉ አይደለ? ኤኒሃው ልል የፈለኩት ነገር መሆን የምፈልገውን ነገር እኔ አውቄዋለሁ፣ ተገንዝቤዋለሁ፣ ተረድቼዋለሁ። ምክንያቱም ዩኒክ የሆነ የተሰጠኝ የህይወት መስመር አለ። ያንን የህይወት መስመሬን ፈልጌ ማግኘት ያስፈልገኛል። ብዙዎቻችን መሆን የምንፈልጋቸውን ነገሮች ሰዎች ነው የሚመርጡልን፣ ወይ ደግሞ የሰዎች አይተን ነው። የራሳችንን ዩኒክ የሆነ መስመር ማግኘት ያስፈልገናል። በእያንዳንዳችን ውስጥ የስኬት የዘር ፍሬ አለ። ይችን የስኬት የዘር ፍሬ ግን እንደው ባልባሌ ቦታ ዝም ብለን እንበትናታለን ወይስ ደግሞ ዘርዋ አሽታ አጎምርታ በደንብ አብባ እንደገና ፍሬ እንድትሰጥ እናደርጋታለን ወይ? አሁን ዩኒክ የሆነውን የህይወታችንን መስመር መክሊታችንን የራሳችን የሆነውን ማንነታችንን ስናገኘው ያችን የህይወት ዘር ፍሬያችንን የሐሳባችንን የዘር ፍሬ መትከል እንችላለን ማለት ነው። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።